ቻፕተር 2 ዘ ጂኦሎጂ ኦፍ ኢትዮጵያ ኤንድ ዘ ሆርን 2.1 ኢንትሮዳክሽን ጂኦሎጂ የመሬት ጥናት ነው። ይህም ሳይንሳዊ በሆነ መንገድ የመሬት ዝግመተ ለውጥ ምንድን ነው የሚለውን የሚያጠና ነው። መሬት በምን አይነት ቁሳቁስ በምን አይነት ማቴሪያል ነው የተሰራችው፣ ሂደቱ ምን ይመስላል፣ መሬት የተሰራችበት የሚለውን የሚያጠና ነው። ጂኦሎጂ ቀደም ሲል የነበሩ የመሬት እድገትን፣ የመሬት አኳኋንን፣ ገጽታን የሚያጠና ነው። ይህ ደግሞ ምንም ምስክር ባልነበረበት ባይለበት፣ እንዲሁም ደግሞ ከመሬት ውስጥ የሚካሄዱ የተለያዩ እንቅስቃሴዎችን ማንም ማየት በማይችልበት ሁኔታ የሚያጠና ነው። ይህን ደግሞ የሚያደርገው የተለያዩ ፍንጮችን በመውሰድ ነው። እነዚህ ፍንጮችን በመውሰድ ኢንፈር ያደርጋል። ይሄ ከሆነ ይሄ ሊሆን ይችላል በሚል በዚህ አይነት መልኩ ያጠናል። ጂኦሎጂ ስለ መሬት ቀጥታ በሆነ መንገድ አለቶችን በማጥናት እንዲሁም ደግሞ የመሬት አቀማመጥን በማጥናት ጥናት ያደርጋል። ከዚህም በተጨማሪ ቀጥተኛ ባልሆነ መንገድ ለምሳሌ እንደ ጂኦፊዚክስ የመሳሰሉትን ጂኦፊዚክስ የሚያጠናው ስለ መሬት መንቀጥቀጥ ነው። እንዲሁም ጂኦኬሚስትሪ የሚያጠናው ደግሞ የአለቶችን ኮምፖዚሽን ወይም ደግሞ በውስጣቸው የያዙትን ንጥረ ነገሮች በምን እንደተሰሩ የሚያሳይ ነው። ይህ ደግሞ አለቶች ከየት ነው የመጡት የሚለውን ፍንጭ የሚያሳይ ነው። እንዲሁም ደግሞ ጂኦክሮኖሎጂ የሚባሉ ደግሞ አለቶች እድሜያቸው ምን ያህል እንደሆነ የሚያጠና ነው። በእንደዚህ አይነት መልኩ ስለ መሬት ያጠናል ማለት ነው። አሁን ላይ ዓለማችን 7 ኮንቲኔንት የያዘች ናት። 7 ኮንቲኔንቶች ከመሆናቸው በፊት ግን መጀመሪያ ሲጀምር አንድ ዓለም ነበር ያለው። ይህም ደግሞ ፓንጊያ በመባል ይታወቃል። በጊዜ ሂደት ግን ለሁለት ሰንጥቋል። ጎንድዋና ላንድ እና ላውሬዥያ በመባል ጎንድዋና ላንድ አፍሪካን የሚያካትተ ነው። ነገር ግን በጊዜ ሂደት ደግሞ ከሁለት ደግሞ አሁን ወዳለንበት ወደ 7 እየተቀነጠሰ ወይም ደግሞ እየተከፋፈለ መጥቷል። ይህን ቲዮሪ ዲቨሎፕ ያደረገው አልፍሬድ ዋግነር የተባለው ጀርመናዊ ሳይንቲስት ነው። ይህም ቲዮሪ ደግሞ ኮንቲኔንታል ድሪፍት ቲዮሪ በመባል ይታወቃል። ዋግነር ዓለም አንድ ከነበረችበት አሁን ወዳለው ወደ 7 ክፍላት ዓለማት እንድትቀየር ወይም እንድትለወጥ ያደረገው ምንድን ነው የሚለውን ፕሪንሲፓል ኦብዘርቬሽኖችን አስቀምጧል። እነዚህ ምንድን ናቸው? የመጀመሪያው ፊት ኦፍ ዘ ኮንቲኔንትስ፣ ዓለም እንግዲህ አንድ ከነበረች እነዚህ የተለያዩ ኮንቲኔንቶች ወደ አንድ ሲመጡ በፊት የነበረውን አንድ ቅርጽ የሚሰጡ መሆናቸውን አይቶ ነው። ሌላኛው ምልከታ ደግሞ ማች ኦፍ ማውንቴን ቤልትስ ሮክ ታይፕስ፣ ይሄ ደግሞ የተለያዩ የተራራ ሰንሰለቶች እንዲሁም ደግሞ የአለት አይነቶች ተመሳሳይነት አላቸው። ለምሳሌ ምዕራብ አፍሪካ፣ ሰሜን አሜሪካ፣ ግሪንላንድ እና ምዕራብ አውሮፓ ያሉ የተለያዩ አለቶች እና ተራራ ሰንሰለቶች ወደ አንድ ቢቀራረቡ ተመሳሳይ ጸባይ ያላቸው መሆናቸውን የሚያሳዩ ስለሆኑ እነዚህ ምልክቶቹ ምንድናቸው ወይም ክሉ የሚሰጡት ምንድነው? ዓለም በፊት አንድ መሆኗን ነው። ሌላኛው ደግሞ ዲስትሪቢዩሽን ኦፍ ፎሲልስ፣ ይሄ ደግሞ የሚናገረው ዓለም ላይ የተለያዩ እንስሳትና እጽዋት ቅሪቶች አሉ። እነዚህ ተመሳሳይነት ያላቸው ወይም ደግሞ ቢቀጣጠሙ አንድ ዓለም መሆኗን የሚያሳዩ ክፍላት ዓለማት ወይም ኮንቲኔንቶች በውስጣቸው ተመሳሳይነት ያላቸውን የእንስሳትና የእጽዋት ቅሪተ አካላቶችን የያዙ መሆናቸው ነው። የመጨረሻው ደግሞ ፓሊዮ ክላይሜትስ የሚባል ነው። ይህ ደግሞ በህንድ፣ በአውስትራሊያ፣ በደቡብ አሜሪካ እንዲሁም ደግሞ በደቡብ አፍሪካ የተለያዩ አለቶች የበረዶ መሸፈንና በዛ ሂደት ውስጥ ያለፉ መሆናቸውን የሚያሳዩ በመሆናቸው። 2.2 the geologic process endogenic and exogenic forces መሬት አሁን ያለችበትን አይነት ቅርጽ እንድትይዝ ያደረጋት ሁለት አይነት ኃይሎች አሉ። በእነዚህ ኃይሎች ነው የያዘችው። አንደኛው ኤግዞጀኒክ፣ ሁለተኛው ደግሞ ኢንዶጀኒክ በመባል ይታወቃሉ። እነዚህ ምንድን ናቸው የሚለው እንመልከት። የመጀመሪያው ኢንተርናል ፕሮሰስ ወይ ደግሞ ኢንዶጀኒክ ፎርስ የሚባለው ነው። ይሄ ደግሞ መሬት ውስጥ የሚከሰት የተለያዩ እንቅስቃሴዎች መሬት አሁን ያላትን ቅርጽ እንድትይዝ ያደርገዋል። የተለያዩ ቮልካኒክ አክቲቪቲዎች ለምሳሌ የእሳተ ገሞራ እንቅስቃሴ ወይ ደግሞ ለምሳሌ መሬት መሰንጠቅ ወይ ደግሞ በሁለት ትይዩ የሆኑ መንገድ የሚመጡ ኃይላቶች ተራራ ሲሰራ ወይ ደግሞ የመሬት መሰንጠቅ፣ የመሬት መደርመስ፣ የመሬት መንሸራተት የመሳሰሉ መሬት አሁን ያላትን አይነት ተዳፋትነት ወይ ደግሞ ሸለቋማ ወይ ደግሞ ተራራማ ወይ ደግሞ ቮልካኖ የሚፈጥራቸው የተለያዩ አይነት ተራራዎች የሚፈጠርበት ይሆናል ማለት ነው። ይህ የተከሰተው በምንድን ነው? መሬት ውስጥ ባሉ የተለያዩ ሂደቶች ነው። ኢንዲጂነስ በሚባለው ፎርስ ነው ማለት ነው። ኤክስተርናል ኦር ኤግዞጀኒክ ፕሮሰስ የሚባለው ደግሞ ውጫዊ የሆነ ለውጥ ማለት ነው። ይህም የመሬት የተለያዩ ሁኔታዎች እንዲቀየሩ የሚያደርግ ነው። የተለያዩ የመሬት ገጽታና የመሬት ይዘት እንዲቀየር የሚያደርጉ የተለያዩ ጉዳዮች አሉ፣ ውጫዊ የሆኑ ጉዳዮች። ከነዚህ መካከል የአየር ሁኔታ መቀየር ነው። የአየር ሁኔታ ሲቀየር አንድ አካባቢ ገጽታው ይቀየራል። እንዲሁም ደግሞ ከዚህ በተጨማሪ ማስ ትራንስፈር የሚባሉ ወይም ደግሞ ኤሮዥን የሚባሉ እና ደግሞ ሪፖዚሽን የሚባሉ ፕሮሰሶች የተለያዩ አካባቢዎች ለምሳሌ በዝናብ፣ በውሃ፣ በነፋስ በመሳሰሉ ጉዳዮች ተጠርገው ገጽታቸው ሲቀየር ይሄ ኤግዞጀኒክ የሚባሉ ፕሮሰስ ወይም ደግሞ ቼንጅ እንዲመጣ ያደርጋል ማለት ነው። የኢትዮጵያን ላንድ ማስ፣ የኢትዮጵያን መሬት አቀማመጥና የኢትዮጵያን ሁኔታ ስንመለከት ኢትዮጵያም ኤግዞጀኒክ እና ኢንዶጀኒክ ፕሮሰሶች ናቸው አሁን ያለችበትን ኢትዮጵያ የምትባለዋን ጂኦግራፊካሊ ወይም ጂኦሎጂካሊ የምናገኘውን ገጽታ እንድታገኝ ያደረገው። ስለዚህ የኢትዮጵያን ገጽታ የኢትዮጵያን የመሬት ሁኔታ የምንመለከተው ቀደም ሲል የነበረውና የአሁኑ ምን አይነት ለውጥ እንደመጣበት በማየት ነው። 2.3 the geological time scale and age dating techniques ጂኦሎጂን ወይም ዓለምን ስናጠና የራሱ ያጠናን የታሪክ ሂደት አለው። ይህም በኢራና በፔሪድ የተከፋፈለ ነው። ስለዚህ አንዱን ጊዜ ከሌላው ጊዜ ለይተን የምናጠናው ውስጡ በያዘው የህይወት
አይነት የእንስሳት የእጽዋት አይነት ነው ማለት ነው። ለምሳሌ ፓሎዞኒክ ኤራ የሚባለው ኤንሸንት ላይፍ የሚባለው ይህ የቀደምት ህይወት መገኛ የነበሩትን ጊዜያቶች ወይም ዘመናቶች የሚያጠና ነው። የጀርባ አጥንት የሌላቸው ለምሳሌ እንደ ቀንድ አውጣ፣ ጉንዳን የመሳሰሉ የመጡበት ዘመን ነው ማለት ነው ወደዚህ ቻለ። ሌላኛው ሜሶዞይክ ኤራ የሚባለው ነው። ሜሶዞይክ ኤራ ሚድል ላይፍ በመባል የሚታወቀ ነው። ሬፕታይልሶች ተሳቢዎች ለምሳሌ እንደ እንሽላሊት እንደ እንቁራሪት የመሳሰሉትን የምናገኝበት ነው። ሌላኛው ሴኖዞይክ ኤራ የሚባለው ነው ወይም ሪሰንት ላይፍ ይባላል። በዚህ ጊዜ ደግሞ የተለያዩ አጥቢዎች ወደዚች ምድር የመጡበት ዘመን ነው ማለት ነው። ስለዚህ አንዱን ፔሪድ ከሌላው አንዱን ኤራ ከሌላው የምንለይበት የተለያዩ መስፈርቶች አሉ። የመጀመሪያው መስፈርት የመሬት አቀማመጥና የነበረው የውሃ አካል፣ ሁለተኛው ደግሞ በዛ ጊዜ የነበረው የተለያዩ የአየር ሁኔታዎች የአየር ጠባዮች የተለያዩ እንስሳቶችን እጽዋቶችን እንዲመጡ ያደርጋል። ሶስተኛው ምን አይነት እንስሳት ምን አይነት እጽዋት በዛ ጊዜ ነበር የሚለው የሚያሳይ ነው። የጂኦሎጂ ታይም የሚያሳየው ደግሞ ስፔሲፊክሊ ወይም ፕሪሳይዝሊ በዚህ ጊዜ ተብሎ የሚታይ ሳይሆን ጀነራል የሆነ ነገር ነው የሚያቀርበው እንጂ ፕሪሳይዝ የሆነ ነገር አይደለም። ዓለማችን 4.6 ቢሊዮን ዓመታትን ያስቆጠረች ናት። የመጀመሪያ ህይወት ደግሞ የተገኘው ከ3.5 ቢሊዮን ዓመታት በፊት ነው። ይህ ደግሞ እንደ ዋና ድንበር ይቆጠራል ማለት ነው። ህይወት ወደ ዓለም ከመጣበትና ከመምጣቱ በፊት የሚያሳይ ነው። ስለዚህ ህይወት ከመምጣቱ በፊት የነበረው ዘመን ፕሪካምቢራን ኤራ በመባል ይታወቃል። ጂኦሎጂካል ታይም ስኬል እንዴት ነው የምንለካው? ለምሳሌ አንድ ሰው ሰዓት እንዴት ነው የሚቆጥረው? ሚሊ ሰከንድ አለው፣ ሰከንድ አለው፣ ደቂቃ አለው፣ ሰዓት አለው። ልክ እንደዚሁ ዓለማችንም ከተከሰተችበት ጊዜ ጀምሮ እስካሁን በምንድን ነው የምትለካው የምንለውን ብናይ ኢፖች ልክ እንደ ሚሊ ሰከንድ ትንሸኛዋ ናት ማለት ነው። ይህም ደግሞ በሚሊዮን ዓመታቶች የሚቆጠር በውስጡ የያዘ ነው። ኢፖቾች አንድ ላይ ተሰብስበው ደግሞ ፔሪድ የሚለውን ይሰጡናል። ፔሪዶች ደግሞ አንድ ላይ ተሰብስበው ኢራ ቢባል ይሰጠናል። ኢዮን ደግሞ ኢራን በውስጡ የያዘ ነው። ስለዚህ ትልቁን ጊዜ የሚይዝ ነው ማለት ነው። ልክ ለምሳሌ ሰከንድ ሚሊ ሰከንዶችን የያዘ ነው። ደቂቃ ደግሞ ሰከንዶችን የያዘ ነው። ሰዓት ደግሞ ደቂቃዎችን የያዘ ነው እንደምንለው ማለት ነው። ዲቪዥን ኦፍ ታይሞችን ስናያቸው ወይ ደግሞ በዓለም ላይ የተከሰቱ ጉዳዮችን መሰረት አድርገን የተለያዩ ጊዜያቶችን ስንከፋፍል የምንከፋፍለው በተከሰቱ ክስተቶች አማካኝነት ነው። በተከሰቱ ክስተት ስንል ወደ ዓለም የመጡ ህይወቶችን የተገኙበትን ዘመን አንስተን ወይ ደግሞ ከዓለም የጠፉ የተለያዩ እጽዋቶች ወይም እንስሳቶች ዘመንን መሰረት አድርገን ጊዜ ልንከፋፈል እንችላለን። ይሄ ደግሞ ዩኒፎርም ላይሆን ይችላል። ኤኒዌይ ግን የዓለምን የተለያዩ ሁኔታዎችን የምናጠናበት በእንደዚህ አይነት መልኩ ነው ማለት ነው። በሚቀጥለው ቴብል ላይም ይህንን የሚያሳይ ኢለስትሬሽን እንመለከታለን። ዓለማችን ያስተናገደችው ዋና ዋና ክስተቶች በኢራ በፔሪድ መቼ ጀመረ መቼ ጨረሰ እንዲሁም ደግሞ ዋና ዋና ክስተቶች ምንድናቸው የሚለውን በቴብል እንመለከታለን። የመጀመሪያው ኢራ ሴኖዞይክ የሚባለው ነው። ፔሪዱ ደግሞ ሁለት ናቸው። ኳተርናሪ እና ተርሻሪ የሚባሉ ፔሪዶች ናቸው። ኳተርናሪ የሚጀምረው 1.6 ሚሊዮን ዓመት በፊት ነው። የሚያበቃው ደግሞ እስካሁን እስካለንበት ዘመን ነው። በዚህ ጊዜ ውስጥ ዋና ዋና ክስተት የሚባሉት የሰሜን አሜሪካና አውሮፓ የበረዶ ግግር መገኘቱ ነው። ሌላኛው ደግሞ ተርሻሪ የሚባለው ነው። ተርሻሪ ከ70 ሚሊዮን ዓመት በፊት የጀመረ ሲሆን ያበቃው ደግሞ 1.6 ሚሊዮን ዓመት የሚጀምር ነው። እንዲሁም ደግሞ ዋና ዋና ክስተት የሚባሉት ትላልቅ ተራራዎች እና አለታማ ተራራዎች መገኘታቸው ነው። ሌላኛው ኢራ ሜሶዞይክ የሚባለው ነው። ሜሶዞይክ በውስጡ ክራቴሺየስ እና ጁራሲክ ትራይሲክ የሚባሉ ፔሪዶችን ይይዛል። ክራቴሺየስ የሚባለው ደግሞ የሚጀምረው ከ146 ሚሊዮን ዓመት በፊት እስከ 70 ሚሊዮን ዓመት የሚሆነውን የሚሸፍን ነው። በዚህ ጊዜ ውስጥ ዳይኖሰር ከምድር ላይ የጠፋበት እንዲሁም ደግሞ የምዕራብ ውስጠኛ የባህር ክፍሎች የሚታዩበት እንዲሁም ደግሞ የውሃ ህይወት ያላቸው ውሃ ውስጥ የሚገኙ ህይወት ያላቸው አጥቢዎች የተከሰቱበት ዘመን ነው። ጁራሲክ የሚባለው ደግሞ ከ208 ሚሊዮን ዓመት በፊት ጀምሮ እስከ 146 ሚሊዮን ዓመት በፊት ያበቃ ነው። በዚህ ጊዜ ውስጥ ደግሞ ዋና ክስተት የሚባለው ፓንጊያ ወይም ደግሞ ሁሉም ኮንቲኔንቶች አንድ ላይ የሚኖሩት ፓንጊያ በሚባል ስም ይጠራ ነበር ብለናል። ፓንጊያ ከአንድነት ወደ ተለያዩ ኮንቲኔንት የተቆራረጠበት መቆራረጥ የጀመረበት ዘመን ነው ማለት ነው። በዚህ ውስጥ በሜሶዞይክ ውስጥ የመጨረሻው ትራይሲክ የሚባለው ነው። ትራይሲክ ከ225 እስከ 208 ሚሊዮን ዓመት ባሉ ጊዜያት ውስጥ የተከሰተ ነው። በዚህ ጊዜ ውስጥ ደግሞ አጥቢዎች እና ዳይኖሰሮች የተገኙበት ዘመን ነው። ሌላኛው ኢራ ፓሎዞኒክ የሚባለው ነው። በዚህ ውስጥ የተለያዩ ፔሪዶች አሉ። የመጀመሪያው ፐርሚያን የሚባለው ነው። ፐርሚያን ከ290 እስከ 225 ሚሊዮን ዓመት የሚሸፍን ነው። በዚህ ጊዜ በምድር ላይ ክስተት የሚባለው ግሬት ኤክስቲንክሽን የሚባለው ነው። ይሄ ደግሞ በምድር ላይ እጽዋትና እንስሳቶች የጠፉበት ነው በብዛት። ሌላኛው ፔሪድ በፓሎዞይክ ኢራ ውስጥ ፔንሲልቪያን የሚባለው ነው። በዚህ ጊዜ ከ322 እስከ 290 ሚሊዮን ዓመት ውስጥ የሚሸፍን ጊዜ ውስጥ የመጀመሪያው ሬፕታይሎች የተከሰቱበት ነው። ሬፕታይል የምንለው ተሳቢ እንስሳቶች እንደ እባብ፣ እንሽላሊት የመሳሰሉት ነው። ሶስተኛው ሚሲሲፒያን የሚባለው ነው። ሚሲሲፒያን ከ362 እስከ 322 ሚሊዮን ዓመት የሚሸፍን ነው። በዚህ ጊዜ ውስጥ ደግሞ ከሰል የሚሰጡ ዛፎች የተገኙበት ነው።
ሌላኛው ዴቮኒያን የሚባለው ነው። ከ408 እስከ 362 ሚሊዮን ዓመት የሚሸፍን ነው። ይህ ደግሞ የመጀመሪያው የመሬት እንስሳቶች እንዲሁም ደግሞ ደኖች የተከሰቱበት ነው። ሌላኛው ሱሉሪያን የሚባለው ነው። ከ439 እስከ 408 ሚሊዮን ዓመት የሚሸፍን ነው። በዚህ ጊዜ ውስጥ ደግሞ ህይወት ያላቸው ነገሮች ምድር ላይ ተንሰራፍተው የተገኙበት ነው። ኦርዲቪሺያን የሚባለው ነው። ይህ ደግሞ ከ510 እስከ 439 ሚሊዮን ዓመት የሚሸፍን ነው። ይህ ደግሞ አሳዎች በምድር ላይ የተገኙበት ነው። የመጨረሻው ደግሞ ካምቢሪያ የሚባለው ነው። ከ600 እስከ 510 ሚሊዮን ዓመት የሚሸፍን ነው። በዚህ ጊዜ የተለያዩ ውሃ ውስጥ የሚኖሩ ኢንቨርተብሬት ወይም ደግሞ የጀርባ አጥንት የሌላቸው ውሃ ውስጥ የሚኖሩ አካላት የተገኙበት ነው። የመጨረሻው ኤራ ፕሪካምቢሪያን ኤራ የሚባለው 2 ፔሪዶች አሉት። የመጀመሪያው ፕሮቶዞይክ የሚባለው ነው። ከ2500 ሚሊዮን እስከ 600 ሚሊዮን ዓመት ውስጥ የሚሸፍን ነው። ይህ ደግሞ የማሪን ፎሲል ኢንቨርተብሬቶች የተገኙበት ነው። ወይም ደግሞ ውሃ ውስጥ የሚገኙ የተለያዩ የጀርባ አጥንት የሌላቸው እንስሳቶች የተገኙበት ነው። የመጨረሻው አርኪያን የሚባል ነው። ይህ አርኪያን የፕሪካምቢሪያን ፔሪድ ሆኖ የሚሸፍነውም ከ4500 ሚሊዮን እስከ 2500 ሚሊዮን ነው። በዚህ ጊዜ ውስጥ እንግዲህ በጣም ረጅም ጊዜ የቆየው ቅሪተ አካል የተገኘበት እንዲሁም ደግሞ የተለያዩ የአለት ተራራዎች የተፈጠሩበት ነው።